ሞገስን በትራስ አፍና ገደለችው። ሉላ አበደች። እባክህ እባክህ እያለች ጨለለች። መድብል በጸጸት ጭንቅላቱን ይዞ በጣም ተጸጸተ። ምን ነው ትቼው ባልሄድኩ ኑሮ እንደዚህ አይሆንም ነበር። እባክህ ሞገስ እንደዚህ አታድርግ፣ እባክህ ትተኸን አትሂድ እያለ ቁጭ ብሎ ማልቀስና ማንባት ሆነ። ዳጣ ሆስፒታል ግብት እንዳለች ሩሁ ወጥቶ እናም በትራስ የታፈነበትን ስታይ እጅጉን ደነገጠች። አይ እንደዚህማ ሊሆን አይችልም፣ እኔ እኮ እየመጣሁ ነው ሞገስ፣ ለምን እንደዚህ ታደርጋለህ? እየቀለድኩ ነው በለኝ ብላ ራሷን አታቅም። በጣም ደነገጠች ዳጣዬ። አብሯት የነበረው ደላላ ምን ጉድ ነው ማየው? ቆይ ምን ውስጥ ነው ያስገባችኝ? ፈጣሪ ሆይ ምን ይሻለኛል እያለ እጅጉን ደነገጠም። በስተ መጨረሻ ምሳሌ ብሩክን ስላገኘች እጅጉን ተደሰተች። ጭራሽ ምግብ እኔ ነኝ የምሰራው ብላ ምግብ ሰርታ ስታጎርሰውና ስንት እየተንከባከበችው በጣም ደስ የሚል ቆይታ አሳለፉ። እንደውም ቅድስቴ ከዚህ በኋላ ትምህርት ቤት አልሄድም ለአንድ ሳምንት ብላ ስትል፣ እንዴ ቆይ ደግሞ ትምህርት ጋር ምን አገናኘው? ለምንድነው የማትሄጁ ብላ ስትላት፣ አባዬ ናፍቆኛላ፣ ስለዚህ አባቴንም ፍቅር ማጣጣም ስለምፈልግ አልሄድም ብላ አለቻት። እንደዛ ከሆነ ጥሩ፣ ግን ደግሞ ጋሼ ሂጂ የሚልሽ ከሆነ ትሄጃለሽ አይደል ምሳሌዬ ብላ ስትላት፣ አዎ እሱማ ካለኝ የአባዬን እኮ ትዕዛዝ እኔ አከብራለሁኝ። ስለዚህ ትሄጃለሽ ካለኝ ሁሉንም ነገር ትቼ እሄዳለሁ እያለች ወሬዋን ቀጠለች። ጎሽ አየሽ፣ እንደዚህ ነው የተባረከ ልጅ ማለት እንደዚህ ነው ብላ ጉንጯን ሳም አደረገቻት። ቅድስቴና ብሩኬ ተቃቅፈው ፍቅራቸውን በአይንም በወሬም በልብም እንዲሁም በመተቃቀፍም ውስጥ እውነት ለመናገር ያን ጊዜ ምሽት እንደዛም ብዬ ገፍትሬ ስሄድ እኮ አንተ የእውነት ጧት ተነስቼ ሳይህ ጥለኸኝ የጠፋህ መስሎ ነበረ። በእኔ ተናደህ አንድ ሳምንት ሙሉ ተስፋ ያለ መቁረጥ ጠብቄህ ነበረ። ከዛ በኋላ ግን የሄደው በእኔ ምክንያት ነው እያልኩኝ በጣም ስጸጸትና ሳነባ ነበረ። በስተ መጨረሻ አንድ ቀን ጧት ማህሌትና ያ የተረገመ ዝና እየተከታተሉን መድብል ከየት መጣ ሳልለው ከተፋለ። ታውቃለህ አንተ እንደ መጥፋትህ የእውነት መድብል ባይኖር ኑሮ ምናልባትም እኔና ቅድስቴም እኔና ምሳሌም ያንተ ተመሳሳይ ዕጣ ይደርሰን ነበር። ምናልባትም እኛን አግተው እኛንም ያሰቃዩን ነበር ብላ አለችው። ብሩኬ ለጊዜውም ቢሆን በአይንና በምልክት ነው እንጂ በፍጹም አፍ አውጥቶ መናገር አይችልም። ዳጣ እያንዳንዱ ነገር አዘነበችበት ልክ እንደ ዝናብ። ቆይ ምን ሆኖ ነው? እኔ በፍጹም አላምንም። ጋሸን እንደዚህ ስብርብርብር ያደረገው ማን ነው? እያለች ወሬ ስቀጣጠል፣ አረ ተረጋጊ ዳጣ፣ ያለሽው እኮ ምሳሌ ፊት ነው። ምሳሌ ደግሞ ሕፃን ልጅ ናት ብሎ ሲላት፣ ባካችሁ ተወኝ በቃ፣ እኔ አሁን የምፈልገው ብሩክ የሆነበትን ነው። በዛ ላይ ደግሞ ሞገስ ሴት ነው፣ አብሯችሁ አልነበረም እንዴ ብላ እንደዛ ምሳሌና ብሩክ ተቃቅፈው ሲሳሳሙ ብዙ ጥያቄ አዘነበች። እንግዲህ ደም የጠየኩሽ እኮ ለዚህ ነበረ። ሞገሴ ትንሽ ታሞ ሆስፒታል ነው ያለው። ብሩክ ደግሞ አሁን ዋናው ነገር ለቤቱ አብቅቶታል። ስለዚህ ተረጋጊ ዳጣ ብሎ አላት። ኧረ እባክህ እንደዚህ ሰባብረኸውና እንደዚህ መናገር አልችል ብሎ ነው እንዴ በሰላም መጥቷል የምትለው? እያለች ወሬዋን ከካችው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዛሬ ማህሌትና ኢፍራታ በገንዘብ የተነሳ ተጣሉ። እስኪ ኢፍራታ ገንዘብ ስጪኝ ስትላት
ኤፍራታ በአንድ ጊዜ ማህሌት ላይ ቅይር አለችባት። ስለምን ገንዘብ ነው የምታወሪው? እኔ እገዛ ቤቴ መቀመጥሽን አትዘንጊ ብላ ስትላት እኔ እኮ የትራንስፖርት የለኝም እና ቢያንስ የሆነ ገንዘብ ለሁለት ማድረግ አለብን። በዛ ላይ እኔ አይደለሁ እንዲህ በገንዘብ እንድትስማሚ ያደረግኩሽ? አይ ቢሆንም ደሜን የቀዳሁት እኔ አንቺ ነሽ እንዴ ብላ በገንዘብ ሲጣሉ እንደዛ ከሆነ አሳልፌ ለዝና ነው የምሰጥሽ ብላ አለቻት። እንደዛ ከሆነ በጣም ጥሩ ነው፣ አሳልፈሽ ለዝና ስጭኝና እኔ ደግሞ ያን ጊዜ ምሳሌን ስታስመልጭ የነበረው ከዛ በፊትም እንደምታውቂውና መድብል ጋር ተነጋግረሽ እንደነበረ ሁሉንም ነገር እናገራለሁኝ። ከዛም አንቺ ትከስሪያታለሽ፣ እኔ ምን አገባኝ፣ ከሞትንም ሁለታችንም እንሞታለን ብላ አስፈራራቻት። ቆይ ኤፍራታ ለካስ እንደዚህ አረመኔና ጨካኝ ነሽ ማለት ነው? ቆይ ከመቼ ወዲህ ነው የተቀየርሽው? ብላ ስትላት ኧረ እባክሽ አንቺ ነሽ እንጂ የተቀየርሽው፣ እኔማ መች ተቀየርኩኝ? ገና ለገና ደም ቀርታ 25,000 ብር አገኘች ብለሽ እሱን ለመብላት አይደለም እንዴ? የለኝም፣ ምንም አይነት ገንዘብ የለኝም። ስለዚህ ከዚህ በኋላ ወደ አጠገቤ እንድትደርሺ አልፈልግም ብላ ልክ ልኳን ነገረቻት ኤፍራታ። ማህሌት ሂዳ ለዝና ምን ነው የደበረ ትመስላለህ ዝናዬ ብላ ስትለው ትሰሚኛለሽ አንቺ ሴትዮ ይህን እያቀማጠሉ መጥራት ተይኝ አላልኩም እንዴ? እና ምን ልበል ታዲያ? ትሰሚኛለሽ መደፈር የሌለበት ሰው ተደፍሯል እንዴ? ማን? እኔ ነኛ። እኔ ያበበ ደመሳ ልጅ እንዴት ቢደፍሩኝ ነው እነዛ ሰዎች ያወጡት ብሩክን? እነሱን ነው እንዴ? ታዲያ እነሱ 3 አይደሉ እንዴ ያለሽ? እነሱ 3ም ቢሆኑ አብረዋቸው ያሉት እዛ የሚሰሩት ቢያንስ እኮ 20 ይሆናሉ። ግን እነዚያ ሁሉ ድርምስምስ አድርገው መውጣታቸው እኔ በጣም አስገርሞኛል ብሎ አለ። አይዞህ አትገረም። እና ዛሬ ግን ለምንድን ነው የፈለግሽኝ? እባክህ ገንዘብ ያስፈልገኛል። ለምን? አይ በቃ ምንም የምበላበትም ሆነ የምጠጣበትም ገንዘብ የለኝም ብላ አለችው። ከዛ በፊት ግን አንድ ጥያቄ ልጠይቅሽ ማህሌት ብሎ ሲላት ብሩክ በህይወት በመኖሩ ምን ተሰማሽ ብሎ አላት። አንገቷን እንደጃምዮ አቀረቀረችና ምን ነው አቀረቀርሽ ብሎ ሲላት አንድ ልቤ በጣም ደስ ብሎታል፣ ሌላውስ? ሌላው ደግሞ በጣም አኩርፏል። አያያይ አትዋሽ፣ አልገባኝም። ያው ባልሽ አይደለም በጣም ደስ ብሎሻል። ምናልባትም እኮ ይቅርታ ቢያደርግልሽ የመመለስ እድል ሊኖርሽ ይችላል። በፍጹም ትሰሚኛለሽ፣ እኔ ብሆን እኮ አንድ ቀን አላሳድርሽም ነበር፣ እገልሽ ነበር። ነገር ግን ብሩክ የዋህና ምስኪን ስለሆነ በህይወት እንድትኖሪ ፈቅዶልሻል እንጂ አሁን እሱን ተወው። ወይስ ደግሞ ስለ ስሜቴ ልትነግረኝ የመጣኸው? እሱም አይደለም፣ አንቺ የፈለግሽውን ንገሪኝ። አንድ ነገር አለኝ፣ እሱን ከነገርኩ ቡጠን ብዙ ገንዘብ ትሰጠኛለህ ብላ አለችው። እሺ ሞገስ የተኛበትን ሆስፒታል አውቄያለሁ። እናማ በቃ ለዚህ ገንዘብ ትሰጠኛለህ ብላ አለችው። እንደዛ ከሆነ ጥሩ። ከዛ በፊት ግን ካሊብ ጋር ተነጋግሬ ነው ይህን ውሳኔ የምወስነው ብሎ አለ። ዝና ወደ ካሊብ ጋር ሲደውልለት መሸነፍ የሌለብን ሰዎች በጣም ተሸንፈናል፣ ተደፍረናልም። እነዚህ ሰዎች ማን እንደሆኑ በደንብ ማወቅና ማጣራት ይገባል ብሎ አለው። ልክ ነው። አሁን ምንጩ ከማህሌት ነው እና ያ ሞገስ ያለበት ሆስፒታል ታውቋል ብሎ ሲለው ትሰማኛለህ ዝና፣ አንተም ሆንክ እኔም እጃችንን ማስገባት አንችልም እና ከኔ ሰው አንዱን ላክላትና እሷ ራሱ ትጨርሰው። አዎ እውነት ለመናገር ማህሌት ለገንዘብ ስትል የገዛ እህቷንም ቢሆን አሳልፋ ትሸጣለች ብሎ ሲለው በጣም ጥሩ። እንደዛ ከሆነ ሞገስ እዛው በተኛበት ጸጥ ማድረግ አለባት። ምንም አይነት አሻራ እንድትተው ደግሞ አልፈልግም ብሎ አለው። እንደዛ ከሆነ በጣም ጥሩ። እናም በቃ ታስወግደው ብሎ ሲል ዝና ማህሌትን ትሰሚኛለሽ፣ ቃል ገብቼልሻለሁ አይደል የብሩክን ቤት ለራስሽ ለማድረግ እናማ ከዛ በፊት ግን አንቺ ሞገስን ታስወግጀዋለሽ። በፍጹም ይሄም አይችልም። ምን ማለት ነው? ነገርኩህ እኔ አልችልም ነዋ። ምን ነው? ኧረ እባክሽ ትሰሚኛለሽ፣
እሱም በትራስ አፍነሽ ትገሊውና የብሩክን ቤት ታገኛለሽ ብሎ አላት። ኤፍራታ ከዚህ በኋላ ማከክ ስለማልፈልግ በቃ እሺ አደርገዋለሁኝ ብላ ስትስማማ፣ ኤፍራታ ደግሞ በአንድ ልቧ የቱንም ያህል ሂጅና አመልክች ሂደሽ ንገሪው ብትላትም በጣም ፈርታ፣ ቆይች ልጅ ምን እያደረገች ነው? ምን አይነትስ ቀመር እየቀመረች ነው? ብላ ወደ ኤፍራታ ደወለችላት። ከዛ ኤፍራታ ስደውልላት ምን ፈለግሽ? አለማንሳት እኮ አልፈልግም ማለት አይደል እንዴ ማህሌት እመጣለሁ ብለሽ እኮ ስትቀሪ ነው። የት ነሽ? አይመቸኝም አሁን ስራ ላይ ነኝ። በዛ ላይ ደግሞ ገንዘብ የለኝም አልሰጥሽም ብለሽኝ የለ ገንዘብ እየፈለግኩ ነው ብላ አለቻት። ለማንኛውም ለዝና ለአሁኑ አልተናገርኩም፣ ግን ደግሞ ቀንሽን ጠብቂ፣ ዛሬ ጧት እንድትጫወሽብኝ እኔም እጫወትብሻለሁ ኤፍራታ ብላ አለቻት። በሌላ በኩል መድብል ወንድሜ የምየ ልጅ እንኳን ደህና መጣህ እያለ ምሳሌና ብሩክ ተቃቅፈው እንደዛ ሲላቀሱ ሁሉም ተላቀሱ። ቅድስቴም ዳጣም እንዲሁም ደግሞ መድብልም እጅጉን ተላቀሱ። ተመስገን ነው፣ ከዚህ በኋላ ብሩክ በሕይወት አለ፣ ምንም ነገር አይቸግረንም እያለች ቅድስቴም በደስታ ተዋጠች። እንግዲህ እናንተ እንዲህ ከሆናችሁ እኔ ደግሞ ወደ ሞገሴ ጋር ልሄድ ብሎ በሌላ በኩል ሉላዬ እጅጉን ተጨንቃ ሻላ ለሆስፒታል ይመርመር መድብል ስትለው፣ አረ እዚህም እኮ ስፔሻል ዶክተሮች ናቸው ሉላዬ፣ አውቃለሁ ጭንቀትሽና ሁለ ነገርሽ ይገባኛል፣ ግን ደግሞ ምንም እንድታስቢ አልፈልግም። እኔ እኮ ወንድሜ ነው እና ለእኛ ብሎ ነው ደግሞ እንደዚህ የሆነው፣ እንከባከበዋለሁ ብሎ አላት። እሽ እንደዛ ከሆነ ምግብ ላምጣ ብሎ መድብል ሲወጣ፣ ሉላዬ መሄድ አለብሽ፣ በእርግጠኝነት ደም የሰጠችኝ ኤፍራታ ስለሆነች ማህሌት ማወቁ አይቀርም። ማህሌት ታወቀች ማለት ደግሞ ዝናወቀ ማለት አይደለም። እናም የሆነ ነገር ሊያደርጉኝ ይችላሉ። ስለዚህ ሂጂ ብሎ ሲላት፣ አይ ከዚህ በኋላ ዝናን ፈርቼ አንተን ትቼ አልሄድም ብላለችው። እባክሽ ድርቅ አትበይ፣ አሁን እኮ ሞገስ ምግብ ይዞ ይመጣል፣ እናም ምንም ችግር የለም ብሎ ሲላት፣ እሺ። በሌላ በኩል ዳጣና ደላላው እባክህ ዛሬ ሆስፒታል መሄድ አለብኝ አካሄዴን ስትለው፣ አይ አላደርገውም። ቆይ ለምን? ኮሚሽን እኮ ስጠሃለሁ 200 ብር ብላ ስትለው፣ አረ አይነፋም። አይ እንግዲህ ከተስማማህ ተስማማህ ነው። እኔ እኮ ዝናን ፈርቼ ነው፣ ካልተስማማህ ደግሞ የራሱ ጉዳይ ብላ ስትለው፣ እንደዛ ከሆነ ለወዳጅነታችን ስላድርገው እንጂ ምንም ገንዘቡ አያዋጣም ብሎ አላት። የራሱ ጉዳይ እሱ እኔ ምንም አይመለከተኝም ብላ ዳጣና ደላላው ወደ ሆስፒታል ሄዱ። ውድ የቤት ቤተሰቦች የዛሬው ምሳሌ ይህን ይመስል ነበር። በቀጣይ የእውነት ሞገስ ይሞት ይሆን ወይስ ዳጣና ደላላው ያድኑት ይሆን?